ኢብራሂም ትራኦሬና መሰል የአፍሪካ ቆራጥ መሪዎች ከዶናልድ ትራምፕ ጋር ጥርስ ተናክሰዋል። እኛ አሜሪካንን የምንሰማበትና እንደ ደንገጡር አቤት ወዴት ብለን የምንታዘዝበት ዘመን አብቅቷል ብለዋል። አቋማቸው ዥዋዥዌ የነበረው የደቡብ አፍሪካው መሪ ራማፎሳም አሜሪካና መሪዋ ሀገሬን ደቡብ አፍሪካን ሊንቁ አይችሉም፣ እኛም ከናንተ እኩል ነን ብለው ቆራጥ አቋማቸውን ተናግረው የነ ትራኦሬን ጎራ ተቀላቅለዋል። ይህ የአፍሪካውያን መሪዎች ጽኑ አቋም የጎረበጣቸው ዶናልድ ትራምፕም ኤምባሲዎቻቸውን ከአፍሪካ ሀገራት ማስወጣት ጀምረዋል። በእነዚህ ሀገራት ውስጥም ቪዛን ከልክለዋል። በተለይ የአሜሪካ ስደተኞችን በሀገራችሁ ተቀበሉልን የሚለው አጉል ጥያቄያቸው ውድቅ መደረጉን ተከትሎ ትራምፕ በሀገራቱ ላይ እንዲያቄሙና አዲስ ፖሊሲ እንዲቀርጹ አድርጓል። የቡርኪናው የውጭ ጉዳይ ሚኒስቴር ግን የኛ ሀገር የማንም ማራገፊያ ሳትሆን የኮራችና የተከበረች ሀገር ናት በማለት ለትራምፕ አቋማቸውን አሳውቀዋል። Few days ago, President Donald Trump made a statement to the effect that South Africa would not be invited to participate in the G20 in the United States. He repeated untrue statements about genocide against Afrikaners and the confiscation of land from white people in our country. We must make it clear that South Africa is one of the founding members of the G20, and South Africa is therefore a member of the G20 in its own name and right. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ዶናልድ ትራምፕ እና በርካታ የአፍሪካ መሪዎች ጥርስ ስለተናከሱበት ጉዳይና ትራምፕ መራሹ መንግስት ከአፍሪካ ጋር በተያያዘ ስለያዘው ፖሊሲ እንዲሁም ስለነ ትራኦሬ ቆራጥና ጽኑ አቋም እናወጋቸዋለን። የቡርኪና ፋሶ መሪ የኢብራሂም ትራኦሬ ቆራጥ የጽናትና የነጻነት መንፈስ ድንበር ተሻጋሪ ሆኖ በሳል ቀጠና ውስጥ ያሉ የቡርኪና ፋሶ ጎረቤት ሀገራትን ማዳረሱን ቀጥሎ አሁን ላይ ወደ መላው አፍሪካም እየዘለቀ ነው። ለአብነትም ግዙፍና ሰፊ የአፍሪካ ተራሮችን፣ ጥቅጥቅ ደኖችን፣ ሸለቆዎችንና በረሃዎችን አቆራርጦም ደቡብ አፍሪካ ላይ መድረሱ ተሰምቷል። ያውም የዓለም የበለጸጉ ሀገራት ስብስብ በሆነው በጂ20 መድረክ ላይ በደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በኩል እምቢኝ አሜሪካንን የበላይነት የሚል ቆራጥ ድምፅ ተሰምቷል። አፍሪካ እያደገ የመጣውን የጂ20 አስፈላጊነት በ1975 የተወለደውን ጂ7 አዳጊ ሀገራትና 2009 የምስራቁ ብሎክ ሀገራት የፈጠሩትን ብሪክስን ጨምሮ የብዙ ዓለም አቀፍ ተቋማት አፈጻጸም በአስተማማኝ ሁኔታ በሚለካ ትንታኔያዊ ማዕቀፍ ውስጥ መለየት ይቻላል። እነዚህ ቡድኖች እየፈጠሩት ያለው ተጽዕኖም እንደዛው። እስከ ዛሬ ድረስ ዓለማችን በምዕራባውያኑ ከመዘወሩ አንጻር የሀገራት መሪዎች የተጨናነቀ አጀንዳዎችና የተጣበበና ሌሎች ፍላጎቶችን ማስቀደም ያለባቸው ጊዜያቶች ቢኖሩም እነሱ ግን ለጂ20 ጉባኤ ምን ያህል ዋጋ እንደሚሰጡ የሚታወቅ ነገር ነው። ሲሪል ራማፎሳም በጆሃንስበርግ በተዘጋጀው የጂ20 ሀገራት ስብሰባ ላይ የሀገራቸውን ፍላጎቶች ብቻ ሳይሆን የአፍሪካ ሀገራትንም ጥቅም በመወከል የምዕራባውያን የበላይነት የጎላበት ዓለም ዛሬ ላይ እንደወትሮ ተቀባይነት እንደሌለው አስረግጠው ተናግረዋል። ከዚህ ባሻገር ከስብሰባው መደረግ በፊትና በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጀመሩትን የማጥላላት ዲፕሎማሲን በአቻ ቋንቋ መልሰው የአፍሪካ መሪዎች የክብር መልክ እንደ ትራኦሬ ጽኑ መሰረት ላይ የተተከለ መሆኑን በሚገባ አስገንዝበዋል። በዚህም በርካቶች ራማፎሳ የትራኦሬን ጠጣር መንፈስ ተቀላቅለዋል በማለት እያሞካሿቸው ይገኛሉ። As a country, we are aware that the stance taken by the United States administration has been influenced by a sustained campaign of disinformation by groups and individuals within our country, in the United States and elsewhere.
ይህ የዶናልድ ትራምፕ ውሳኔ ትክክለኛ ያልሆነና በውሸት ላይ የተመሰረተ ነው። ይህን የሚያደርጉት ደግሞ በሀገር ውስጥም ሆነ በውጭ ያሉ አካላት ናቸው። የፕሬዝዳንቱም ውሳኔ ደቡብ አፍሪካን የሚንቅና ክብራችንን የሚነካ ነው። ከዚህ አንጻር የሰውየውን ውሳኔ እንደማንቀበልና ለማንም እንደማናገወድር ለማሳወቅ ወዳለሁ። እኔ የደቡብ አፍሪካ መሪ እንደመሆኔም የደቡብ አፍሪካን ክብር አስቀድማለሁ። የትራምፕ የዲፕሎማሲና የድርድር ጥበብ የተቀዳው ተደጋጋሚና አደገኛ ማጥላላቶችን በማሰማት በጫና ወይም በማንበርከክ የማስገዛት የፖለቲካ መዝገበ ቃላት ላይ ነው። ስለዚህም ትራምፕ ደቡብ አፍሪካ ነጮች በጥቁሮች እየተገደሉና የእርሻ መሬታቸው እየተነጠቀ ስለሆነ የ2025ቱን የጂ20 ስብሰባ በደቡብ አፍሪካ መካሄድ የለበትም በማለት ቅስቀሳ ሲያደርጉ ሰንብተዋል። ነገር ግን ራማፎሳ በትራምፕ ነጩ ቤተ መንግስት ጭምር በአካል በመገኘት የፕሬዝዳንት ዶናልድ ትራምፕ ነጭ ውሸትን በማስረጃ ነጭ ባለስልጣኖችን ይዘው በመሄድ ሐቁን አሳይተው ተመልሰዋል። የጂ20 ስብሰባ ለመጀመሪያ ጊዜም በደቡብ አፍሪካ በሰላም የተከናወነ ሲሆን ትራምፕ ግን ካፈርኩ አይመልሰኝ ብለው በሚቀጥለው ዓመት በ2026 በፍሎሪዳ በሚካሄደው የጂ20 ጉባኤ ላይ ደቡብ አፍሪካ እንድትሳተፍ እንደማይጋብዙና ቪዛ እንደማይሰጡ ከወዲሁ አሳውቀዋል። ይህን ውሳኔም ሲሪል ራማፎሳ የሞኝ ብቀላና አሳዛኝ ነው ሲሉ ገልጸውታል። የአሜሪካ ዋናው ሰው ጸባቸው ከደቡብ አፍሪካም አልፎ ወደ ትራኦሬ ሀገርም የተሻገረ ይመስላል። ትራምፕ ከሀገር የማባረራቸውን የሶስተኛ ሀገራት ዜጎችን መቀበል አለባት ሲሉ ቡርኪና ፋሶን በማስገደድ ቢጠይቁም ኢብራሂም ትራኦሬ ግን ዶናልድ ትራምፕ ከአሜሪካ የሚያባሯቸውን ስደተኞችን ለመቀበል ያቀረቡትን ጥያቄ በጽኑና በግልጽ አቋሙ ውድቅ አድርጎታል። በዚህ የትራኦሬ ውሳኔ የተናደዱት ትራምፕም በጥቅምት 9 ቀን በቡርኪና ፋሶ ዋና ከተማ ዋጋዶጉ የሚገኘውን የአሜሪካን ኤምባሲ ለቡርኪና ፋሶ አመልካቾች የቪዛ አገልግሎቶችን ለጊዜው እንደማይሰጥ አስታውቋል። ይህም ለቡርኪናቤ ዜጎች ለቪዛ ማመልከቻ ወደ ቅርቧ ጎረቤታቸው ቶጎ እንዲሄዱ አስገድዷቸዋል። የትራምፕ የጫና ዲፕሎማሲ መርህ በራማፎሳና በትራኦሬ ላይ የሰራ አይመስልም። ለወደፊቱም ይሰራ እንደሆነ ምንም የታየ ፍንጭ የለም። ትራምፕ እያንዳንዳቸው ላይ የፈጠሩት ጫና የደቡብ አፍሪካንና የቡርኪና ፋሶ መሪዎችን በጉዳዩ ላይ ቆፍጠን ያለ ምላሽ እንዲሰጡ አድርጓቸዋል። ትራምፕም አማራጭ አጥተው ዝም ብለዋል። ራማፎሳ በመጪው ዓመት በአሜሪካ ለሚካሄደው የጂ20 አባል ሀገራት ስብሰባ ኦፊሴላዊ የፕሬዝዳንትነት ተራውን ለትራምፕ የሚያስረክቡት ትራምፕ በጆሃንስበርግ ሲገኙ እንደሆነ በሕገ ደንቡ ላይ ቢደነገግም ትራምፕ ግን ሳይገኙ ቀርተዋል። ይልቁንም በማህበራዊ ሚዲያ ላይ ደቡብ አፍሪካ በጆሃንስበርግ በተካሄደው ጉባኤ ላይ የጂ20 ፕሬዝዳንትነት ቦታቸውን ለአሜሪካ ኤምባሲ ተወካይ እንዲያስረክቡ መጠየቃቸውንና ራማፎሳም ለማስረከብ ፈቃደኛ አለመሆናቸውን ጽፈዋል። ከዚህ አንጻር ትራምፕም ተናደው ደቡብ አፍሪካን በቀጣዩ ጉባኤ አንጋብዝም ብለዋል። South Africa, and they have some very bad policies. Very, very bad policies, like policies where people are being killed. እኔ ሌላ ሰው ልካለው እንጂ ወደ ደቡብ አፍሪካ አልሄድም። ከደቡብ አፍሪካ ጋር ብዙ ችግር አለብን። ፖሊሲያቸው ጥሩ ያልሆነና ለምንም ነገር የማይመች ነው። በእነዚህ ፖሊሲዎች ምክንያትም ሰዎች ይገደላሉ። ስለዚህ እኔ ወደ ደቡብ አፍሪካ መሄድ አልፈልግም። ሀገሪቱም ከዚህ በኋላ በጂ20 አባልነቷ አትቀጥልም። ይህ የትራምፕ ጫና ውስጥ ከቶ ዓላማን የማስፈጸም አካሄድ እንደሆነ ቢታወቅም በድጋሚ ግን የተሳካላቸው አይመስልም። ራማፎሳ ባወጡት መግለጫ አሜሪካ በጂ20 ስብሰባው ላይ እንደምትሳተፍ ጠብቀን ነበር፣ ነገር ግን በሚያሳዝን ሁኔታ በጆሃንስበርግ በተካሄደው ጉባኤ ላይ ላለመሳተፍ መርጣለች ብለዋል። ሆኖም የአሜሪካ ፕሬዝዳንትም ሆነ የአገሪቷ ልዑካን ቡድን እዚያ ባለመኖሩ የጂ20 ፕሬዝዳንትነትን መጠቀሚያ ቁሶችን ጨምሮ የስልጣን ርክክቡ በተለምዶ ከሚጠበቀው የክብር ደረጃ ዝቅ ብሎ እንዲከናወን ሆኗል።
ይህም ማለት ራማፎሳ እጃቸውን ይሰበስባሉ ማለት ነው። እንደ ደንቡ ቢሆን ግን ይህ የርክክብ ስነ ስርዓት የሚደረገው በመጀመሪያ ደረጃ በፕሬዝዳንቶች መካከል ሲሆን ካልሆነ ግን በፕሬዝዳንቶቹ የተላከ የልዑክ ስብስብ ወይም በሚኒስቴሮች በኩል ነበር። አሁን ግን ትራምፕ ቁልፉን የሚረከቡት ከኤምባሲያቸው ጉዳይ አስፈጻሚ በመላክ ጆሃንስበርግ ሳይሆን ፕሪቶሪያ ድረስ በመሄድ እዚያ ከሚገኘው የደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር መምሪያ ዋና መስሪያ ቤት ውስጥ ሆኗል። ሲጠበቅ የነበረው ብዙዎቻችሁ የጠየቃችሁት አዲሱ ሳይት ከ33% ቅናሽ ጋር ይዘንሎት መጥተናል። ቤተ መንግስት አቅራቢያ ባረፈው የብዙሃን ትዝታ የያዘው አዋሬ ሳይታችን በካሬ ከ69000 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከዝቅተኛ ወለል አማራጭ ጋር ይዘንሎት ቀርበናል። በተጨማሪም የዲፕሎማቶች መቀመጫ በሆነችው ሳር ቤት ከቫቲካን ኤምባሲ ወረድ ብሎ ከ5,300,000 ብር ጀምሮ ይዘንሎት መጥተናል። ታዲያ እርሶስ ምን ይጠብቃሉ? ውብና ዘመናዊ በሆነው ህንጻችን ላይ በኢትዮጵያ ብር ካለምንም አይነት የገንዘብ ጭማሪ እንዲሁም ከወለድ ነፃ አገልግሎት ጋር አቅርበንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ትራምፕ ፈልገውት የነበረው ግን ጉዳይ አስፈጻሚዎቻቸው ከደቡብ አፍሪካው ፕሬዝዳንት ራማፎሳ እጅ ቁልፉን እንዲቀበሉ ነበር። ራማፎሳ ግን የማን ልጅ ወርቅ የማን ልጅ ጨርቅ እንደሚባለው የአሜሪካ ጉዳይ አስፈጻሚዎች ከጆሃንስበርግ ወደ ፕሪቶሪያ ሄደው ከመልእክት ክፍል እንዲወስዱ አድርገዋል። የዝቅተኛ የቁልፍ ርክክብ ስርዓት ደግሞ የደቡብ አፍሪካ መንግስትን የውስጥና የውጭ ፖሊሲዎች ሲተቹ የቆዩትን ትራምፕን የበለጠ አስቆጥቷል። ዶናልድ ትራምፕ ከትራኦሬ ቤተ መንግስትም ተመሳሳይ መገፋት ነው የገጠማቸው። የትራምፕ አስተዳደር በወርሃ ጥር 2025 ወደ ዋይት ሃውስ ከተመለሰበት ጊዜ ጀምሮ ህገወጥ ስደተኞች ብሎ የሚጠሯቸውን ነዋሪዎች ወደ ትውልድ ሀገራቸው ወይም ወደ ሌሎች ግዛቶች ሙሉ በሙሉ በስርዓት በማስወጣት አዲሱን የስደት ፖሊሲን ተግባራዊ አድርጓል። በዚህም መሰረት እንደነ ሩዋንዳ፣ ኢስቴዋኒ፣ ጋናና ደቡብ ሱዳን ያሉ በርካታ የአፍሪካ ሀገራት ከዋሽንግተን ጋር ስምምነቶችን ተፈራርመዋል። የትራምፕ አስተዳደር ከዚያ ጊዜ ጀምሮም ይህን ዝርዝር ለማስፋት ያለመ ሲሆን ቡርኪና ፋሶ ላይም ልዩ ፍላጎት እንዳለው አንጸባርቆ ነበር። በይፋ ለመሪውም የተለያዩ ሀገራት ዜግነት ያላቸው ስደተኞችን ተቀበሉን የሚል ጥያቄን አቅርቦ ነበር። የቡርኪና ፋሶ የውጭ ጉዳይ ሚኒስቴር ካራማኮ ትራኦሬ ታዲያ በቴሌቪዥን ቀርበው ምላሽ የሰጡ ሲሆን የአሜሪካን ጥያቄ ሀገራቸውን ለማስጠቆር እንደሆነ ገልጸው በዚህ መንገድ ጫና የምታደርጉብን እንዳይመስላችሁ፣ የፈለጋችሁትን ብታደርጉ ቡርኪና ፋሶ የገፋችሁትን ማራገፊያ ምድር ሳትሆን የክብር መዳረሻ ናት በማለት ቁርጠኛ አቋማቸውን አሳውቀዋል። ከዚህም ባለፈ የቡርኪና ፋሶ የውጭ ጉዳይ ሚኒስቴር ካራማኮ ትራኦሬ ያክለው የትራምፕ አስተዳደር ስደተኞች የሚሏቸውን ሰዎች ለመጣል ሲፈልግ ቡርኪና ፋሶን እንደ ማከማቻ መዳረሻ ለመጠቀም ጠይቋል። ሆኖም ግን ይህ ሐሳብ ለዋጋዶጉ ባለስልጣናት ጥሩ ስሜት አልፈጠረምና ነገሩን ቢተዉት ይሻላል ማለታቸውን ተነባቢው ጋዜጣ ሌሞንዶም አስነብቧል። በቡርኪና ፋሶ ባለስልጣናት ጠንካራ እምቢታ ያቄመው የትራምፕ መንግስትም የአሜሪካ ኤምባሲ ሰራተኞቹ ለቡርኪና ዜጎች መደበኛ የቪዛ አሰጣጥ አገልግሎቶችን ለጊዜው አግዶ ሁሉም ማመልከቻዎች ወደ ጎረቤት ሀገር ቶጎ እንዲዛወር በመወሰን የበቀል ውሳኔን አስተላልፏል። እነ ትራኦሬ ግን በዚህ የበቀል እርምጃ እንኳን ሊንበረከኩ ሸብረክም ሳይሉ ቀርተዋል። እንዳውም የቡርኪና ፋሶ የውጭ ጉዳይ ሚኒስቴር ካራማኮ ትራኦሬ ጥያቄው በራሱ ጨዋነት የጎደለው እንደሆነ ነው ያሰብነው። ይህ ሐሳብ ዝም ብለው የሚቃወሙት ወይም ደግሞ ዝም ብለው የሚቀበሉት ሳይሆን ከክብርና ከመርህ ጋር ሙሉ በሙሉ የሚቃረን ነው በማለት የትራምፕን የጫና ፖሊሲ አጣጥለዋል። ይህን የመሰለ ጫና አዘል የዶናልድ ትራምፕ የአፍሪካ ፖሊሲ በቅርብ ወራት ውስጥ ከፍተኛ ለውጦችን አሳይቷል። ለምሳሌ አሜሪካ ለአፍሪካ አቀረበችው የተባለውና ለአፍሪካ የእድገት ዕድል ይሰጣል ከተባሉ ፖሊሲዎች ውስጥ አንዱ
እንደ አግዋ ያሉ ተቋማትን ማገድን ጨምሮ ከሳራ በታች ያሉ የአፍሪካ ሀገሮችን ከቀረጥ ነፃ ወደ አሜሪካ ገበያ የሚያደርስና በአህጉሪቷ የሚገኙ አንዳንድ ኤምባሲዎችን መዝጋትን ተፈጻሚ እያደረገ ይገኛል። አዲሱ ይህ የዲፕሎማሲ አቀራረብም በሚቀጥሉት ወራት በአሜሪካና በአፍሪካ ሀገሮች መካከል ያለውን ግንኙነት ሊያሻክር ይችላል ተብሎም ተሰግቷል። ስጋቱም ከወዲሁ በደቡብ አፍሪካና በቡርኪና ፋሶ ታይቷል። የቡርኪናቤ ባለስልጣናት በአሜሪካ በተለይም በትራምፕ ጥያቄ ላይ ያንጸባረቁት ጽኑ የተቃውሞ መልስ ለሁሉም ምዕራባውያን ሀገሮች ጠንካራ መልእክት የሚያስተላልፍ ሲሆን ይህም የኢብራሂም ትራኦሬ አስተዳደር ከመስከረም 30 2022 ጀምሮ የጀመረውን ብሔራዊ ሉዓላዊነትንና ክብርን ለማስጠበቅ ያለውን አቋምና የጸና ቁርጠኝነት አሁንም አብሮት እንዳለ ያሳየ ነው ሲሉ ተንታኞች ገልጸዋል። ከዚህ ባሻገር ከቪዛ እገዳው በኋላ በነበሩት ቀናትም የቡርኪና ፋሶ የውጭ ጉዳይ ሚኒስቴር ከአሜሪካ ኤምባሲ ጋር ንግግር ያደረጉ ሲሆን በዚህ ስብሰባ ላይ ከአሜሪካ የሚመጡ ሰዎችን እንድንቀበል በተደጋጋሚ ጥያቄዎች እንደቀረቡና እነዚህን ጥያቄዎች ግን ሳያመነቱ ውድቅ እንዳደረጉ ለአሜሪካ ኤምባሲ ሰዎች በቁርጠኝነት ዳግም ፊት ለፊት ነግረዋቸዋል። ይህን የትራኦሬ መንግስትን አይነተኛ ውሳኔን ተከትሎም ናይጄሪያ ምንም አይነት የአሜሪካ ስደተኞችን እንደማትቀበል ገልጻ የትራኦሬን አቋም ደግፋለች። በአንጻሩ ደግሞ በኢብራሂም ትራኦሬ የተለኮሰውን የአፍሪካ አዲስ አብዮት ያልገባቸው እንደነ ኢስቲዋኒ፣ ደቡብ ሱዳን፣ ጋና እና ሩዋንዳ ያሉ የአፍሪካ ሀገራት ከአሜሪካ ለቀረበላቸው የታዘዙኝ ጥያቄ እጅ ነስተው በመታዘዝ ከአሜሪካ የተባረሩ በርካታ የሶስተኛ ሀገራት ዜጎችን ወደ ሀገራቸው ተቀብለዋል። ይህ ሂደት ግን በየሀገራቱ ምክር ቤቶችና በባለስልጣናቱ ዘንድ የህጋዊነትና የሰብአዊነት ተቃውሞ ተነስቶበታል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።